ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በሚያነቁ በሚያበረታቱ በአዳዲስ ቪዲዮዎች ተገናኝተናል። እስከ ፕሮግራም ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ሁሌም እንደምናገረው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። መኖርን በሉስቲ የሚያኖሩ የተስፋው ቃሎች መኖርን የሚያኖሩ የተስፋ ቃሎች። መኖር ከሚያኖር አምላክ የተገኘ እና የተሰጠን ክብር፣ ሞገስ፣ ተስፋ እና እንዲሁም ደግሞ ራዕይ፣ ኃይል፣ በረከት፣ ጸጋና ደህንነት፣ ምሕረት፣ ቸርነት፣ ትዕግስት፣ በጎነት እነዚህ ሁሉ ከሰማይ አምላክ የተሰጡን ናቸው። እነዚህን መልመድ ግን ግድ ነው። እነዚህን መልመድ ካቃተን መኖርን እንደ መኖር ሳንቆጥረው እንኖራለን። መኖር በራሱ አኗሪ የሆነ ባለቤት ያስፈልገዋል። የሚያኖር ማን ነው? እግዚአብሔር ነው። እግዚአብሔር አኗሪ ከሆነ ቅድሚያ ይሰጠዋል። ቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል የሚለው የተስፋ ቃል ለብዙ ለክርስቲያኖች ተሰጥቶ ሳለ ይህንን ቅድሚያ ለመስጠት ኃይሉን እንድናጣ በኑሯችን፣ በጊዜያችን፣ በዘመናችን እና በባህሪያችን አልፎም ተርፎ ባለን ጉልበት፣ ሐሳብ፣ ጉዞ የትውልድ ቤተሰባዊ መዋቅራችን ሁሉ ቅድሚያ ለመስጠት እምቢ ሲል ሁሉ ነገር ድካም የሚጠይቅ ሆነ። መኖርም ራሱ አስቸጋሪ መኖር ሆነ። ስለዚህ መኖርን የሚያኖሩ የተስፋ ቃሎች ያስፈልጉናል። መኖርን ካላወቅንበት መኖር ራሱ ይሸሸናል። መኖር ራሱ አቅም ያሳጣናል። መኖር ራሱ አስጊ፣ ፍርሃት፣ ችግር ይሆንብናል። እስቲ መኖርን የሚያኖሩ የተስፋው ቃሎች የት ጋ ነው የምናገኘው ብለን ወደ ቅዱስ ቃሉ ስንመጣ ቅዱስ ጳውሎስ ወደ ቆላስይስ ሰዎች ሲጽፍ ምዕራፍ 3 ቁጥር 12 ላይ የመኖርን ትርጉም እንድናውቅ የሚጋብዘንን ክፍል እናገኛለን። እግዚአብሔር ስለ ቃሉና ስለ ሰማያዊ ቸርነቱ የተመሰገነ ይሁን። እንግዲህ ይላል መኖርን የሚያኖሩ የተስፋው ቃሎች፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። አያችሁ፣ እነዚህ መኖርን የሚያኖሩ የተስፋ ቃሎች ናቸው። በመጀመሪያ እዚህ የሚነግረን እንደ እግዚአብሔር ምርጦች ነው የሚለው። እንደ እግዚአብሔር ምርጦች። እግዚአብሔር ስሙ የተመሰገነ ይሁን። ምርጫ ምንድን ነው? መምረጥ። ምርጫ በዚህ ዓለም ሰጥቶናል። ይህንን የመምረጥ ጠቀሜታ በብዙ መንገድ ዓለም ሲፈትነው ምርጫችን በየዕለቱ ተወዛግቦብናል። ክርስቲያናዊ ሕይወት ላይ ያለው ችግር ብርታትም ጥንካሬም ጉልበትም ያገኘው መኖርን ወደ ማኖር ላይ ያለው ነገር በብዙዎች የዕለት ኑሮ የተሸፈነ ስለሆነ የምናኖረው ነገር ለትውልድ የሚመች ሆኖ እንዲቀመጥ ከኋላም ከፊትም አላሰብንበትም። ብናስብም ለዛሬ ብቻ ስለምናስብ መኖር ላይ አላወቅንበትም። የመኖርን ትርጉም እግዚአብሔር አምላካችን በልቦናችን ያብራልን። እንደ እግዚአብሔር ምርጦች ይላል። አብርሃምን እግዚአብሔር አምላክ ሲመርጥ ገና በልጅነቱ የመኖር ኃይል ማን እንዲሆን መረጠው? አብርሃም እግዚአብሔርን መረጠ። እግዚአብሔርም ማንን መረጠ? አብርሃምን መረጠ። በዚህ መካከል በአባቶቻችሁ ይላል ዘዳግም 4 ቁጥር 37 ላይ አባቶችህን ወዷልና ከነርሱ በኋላ ዘራቸውን መረጠ። አያችሁ፣ የሚገርም ነው። አባቶችህን
እግዚአብሔር ወዷልና ከነሱ በኋላ ዘራቸውን ምን አረጋ ይላል? መረጠ። እነሱ አልፈዋል፣ ግን ዘራቸውን የመኖርን ትርጉም ከማኖር ጋር ኃይል ይሆናቸው ዘንድ ዘራቸውን መረጠ። ስለማ ሲባል ስለና አብርሃም ብሎ ወዷልና እምወደው ልጄ ይህ ነው እርሱን ስሙት ብሎ ደግሞ እግዚአብሔር አብ እግዚአብሔር ወልድን ኢየሱስ ክርስቶስን ወደኛ ሲልክ ምን አለ? እምወደው ልጄ አለ። መውደድን ከኋላ ጀምሮ ያመጣውን ማላ ያሳረፈ ማለት ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ላይ እሷን ምን አለ? ጸጋን የሞላብሽ ሆይ የጸጋ እናት፣ የመለኮት ማደሪያ እናት፣ የክብረ መንግስቱ መፈጸሚያ እናት፣ የተስፋው ቃል ኃይል መገለጫ እናት ማነች? እሷ እመቤታችን ቅድስት። በእሷ መመረጥ እኛ ተወደድን። በእሷ መመረጥ እኛ ተጠራን። በእሷ መመረጥ ቤታችንንና ቤተ እግዚአብሔርን አገኘ ነው። በእሷ መመረጥ ስማችንን አወቅን። በማስም ተጠራን፣ በክርስቶስ ክርስቲያን ተባልንና የመኖርን ሕግ ከሱ ጋር እንዲሆን እግዚአብሔር በሰማይ አወጀ እንዲህ ሲል የምወደው ልጄ እርሱ ነው፣ እርሱን ስሙት። ጆሮአችንን ለማን እንድሰጥ ታዘዘ? ለሰማይ አምላክ እንድንሰጥ ታዘዘ። የሚያስደንቅ ነው። ዛሬ ጆሮአችንን የነጠቀን ሌላ ኃይል አለ። ምድራዊ ኃይል፣ ምድራዊ ኑሮ፣ ምድራዊ ህይወት። ለአባታችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ በጣም አስደናቂና የሚገርም ትምህርት ነው። ሙሉውን በዩቲዩብ ላይ በአባታችን የዩቲዩብ ቻናል ላይ ገብታችሁ ንቁ ታምረ ጽዮን በሚለው ላይ መከታተል በጣም አስፈላጊ ነው። ምክንያቱም እዚህ ላይ የማቀርባቸው አጫጭር ቪዲዮዎችን ስለሆነ ሙሉን ደግሞ በዩቲዩብ እየገባችሁ መከታተል ማየታችሁን እንዳታቆሙ። እንግዲህ መኖርን የሚያኖሩ የተስፋው ቃሎች የሚለውን በደንብ አድርገው ሊያስተምሩንና እንግዲህ ሊገስጹን ሞክረዋል። እግዚአብሔር አምላካችን ለአባታችን ረጅም ዕድሜን በድጋሚ ያድልልን፣ ለእኛም ደግሞ ሰምተን ፍሬ የምናፈራበት ያድርግልን። ወደ ቀጣይ ቪዲዮ እንሄዳለን። እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም
ምስጋናችሁ፣ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስለ አድኖ ፊት ሆነው ስለ አድኖውን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምፅ ስለሚያሰማቸው በስለ አድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስለ አድኖ ስለሚያውቅ ስለ አድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ። አንደኛ ጸሎት እንዳትጸልዩ፣ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል። ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህም እሱ እየተሳደበ እናንተ የተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ሕይወታችሁ ተስፋ እንድትቆርጡ ያደርጋችኋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን፣ እመቤታችንን፣ ቅዱሳንን እንዲህ እየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆርጣችኋል፣ እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ሕመም ይዳርጋችኋል። ሰባተኛ ሰይጣን በውስጥ ሆኖ እግዚአብሔርን፣ እመቤታችንን፣ ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ ነኝ ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን፣ ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል። ጸሎታችሁ እንደማይሰማ ያሳምናችኋል። ውድ ቤተሰቦቼ ይህ ጉዳይ ብዙዎቻችን የምንቸገርበት የምንፈተንበት ጉዳይ ነው። ስለዚህ እንደዚህ አይነት ሀሳቦች ሲመጡ በተደጋጋሚ እንደነገርኳችሁ እነዚህን ሀሳቦች መቃወም ያስፈልጋል። የእናንተ ሀሳብ እንዳልሆኑ በደንብ አድርጋችሁ መረዳት የመጀመሪያው መነሻ የሆነና በየጊዜው በጸሎታችሁ በመንፈሳዊ ጉዟችሁ ውስጥ ሁሉ እንደዚህ አይነት ሀሳብ በተለይም ደግሞ በቅዳሴ ስትሳተፉ በመሐሌት በሰዓታት በምትሆኑበት ጊዜ በቤተ ክርስቲያን አገልግሎት ውስጥ በምትሆኑበት ጊዜ የቅዱሳንን ስዕል እያያችሁ ውስጣችሁ የሚረብሻችሁ የምትፈተኑ ከሆነ በመጀመሪያ ደረጃ ሀሳቡ የእናንተ እንዳልሆነ የተናደደው የተቃጠለው የሰይጣን ስራ ዓላማው ቅሉ እየፈረሰ እንደሆነ እየተሸነፈም እየወደቀም ለመሆኑ ትልቅ ምልክት ነውና እናንተን ተስፋ ለማስቆረጥ የሚያቀርበው ሀሳብ ስለሆነ በደንብ አድርጋችሁ ልትቃወሙት ይገባል። ከህይወታችሁ እንድሪቅ በደንብ አድርጋችሁ መበርታትና መጠንከር ያስፈልጋል ማለት ነውና እንደዚህ አይነት ሀሳቦች በልናችሁ ሲመላለስ በሀሳባችሁ ሲመላለስ የእናንተ ሀሳብ እንዳልሆነ በዘወትር የጸሎታችሁ ላይ ልትቃወሙ ይገባል። ይህን ሀሳብ አይደለም በጌታ በኢየሱስ ክርስቶስ ስም የጠላት ኃይል የአየር አጋንንት የቡዳ መንፈስ የመተት መንፈስ በጌታ በኢየሱስ ክርስቶስ ስም ስራ ዓላማ እቅድ ሁሉ የፈረሰ ይሁን እያልን በቅዱሳን ስም በመድኃኒታችን በኢየሱስ ክርስቶስ ስም መቃወም ያስፈልጋልና ይሄ በጣም ብዙ ሰዎች የሚፈተኑበትና ብዙ ሰዎች የሚቸገሩበት ጉዳይ ነውና እንዲያን ነገር ይከሰትብኛል ብለን ተስፋ መቁረጥ ሳይሆን ግን በደንብ አድርገን መጸለይ ቀድሞ ከነበረው የጸሎት ህይወታችን ጨምረን በደንብ አድርገን የምንጸልይ በደንብ አድርገን የምንሰግድ በደንብ አድርገን በመቁጠሪያ ራሳችንን የምንፈትሽ ልንሆን ይገባል። የምንጸበል ንስሐ እየገባን ስጋውና ደግሞ ደጋግመን የምንቀበል መሆን አስፈላጊ ነው። ውድ ቤተሰቦቼ ለአባታችን ለቄሲስ ሄኖክ ወልደ ማርያም እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ወደ ቀጣይ ቪዲዮ እንሄዳለን። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው ከእናቴ ጋር የተጣላች ጎረቤት አለች። የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠመኝ ላቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው
የኔ ልጆች ዱርዬ ሆነማ የማን ይቀራል? የእሷ ልጆች ብን አድርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በብርሃን ከርት የሚያጠፏሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውለው ደግሞ እማዬ ናፈቅሽኝ ይባባላሉ። ያለያያቸው እጅሬው ነው። እና ምንድነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳን ብትኖር ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድነው እንደዚህ ያደረገኝ? ከሀገሬ ሲወጣሁበት ዓላማ ምንድነው? እሺ ዓላማው ስደት ሆነ፣ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ። ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅናዋ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታደረገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቢያለሁ የዛሬ 5 ዓመት አይደል ገጠመኝ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይን ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። ግን እላይዋ ላይ ሆኖ ልጆቿን ሊበላ ይችላል። ተማሪዎቿንም ሊበላ ይችላል። ባክግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? በቤተሰባችን ምን አለ? ባዕድ አምልኮ አለ። አሁን በእኔ አይን ላይ ሆኖ ልጆችን ሊጎዳብኝ ይችላል። እንዴ የነቃች መምህርት አለች እኔ ጋር መጣ። መምህርዬ፣ ኧረ እኔ ተማሪዎች የታመሙብኝ እኔ እንደዚህ ማስጠናቸው። አስጠኝ ናት ደግሞ 5 ቤት እየዞረች ታስጠናለች በሳምንት ውስጥ። ሰኞ፣ ሮብ፣ ዓርብ አንድ ቤት፣ ማክሰኞ፣ ሐሙስ፣ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ እንደዚህ ያለች 5 ቤት ታስጠናለች። ሰዓቱን አፈራርቃ ከ9 እስከ 10 የሆነ ቤት፣ ማታ ከ1 ሰዓት እስከ 2 ሰዓት ደግሞ ሌላ ቤት። ግን ይታመማሉ። ሁሉም ቤት የገባቻቸው ልጆች ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። በቡዳ ቅርጥፍ አድርጎ የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጅ አለች ገብቷት። እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም፣ ዞራሉ። ደግሞ በሌላ በኩል ደግሞ ይገኛላ። ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጭ ደግሞ በጣም አሪፍ ደግሞ መንፈሳውያን ሴት አስጠኞች ደግሞ አሉ። አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ ቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምፃቸውን ሪከርድ ማድረግ፣ ልጆቻችሁ ሲያስጠኑ ምን ብለው እንደሚያስጠኑ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማዬና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየውን ሊያገቡት ፈልገው ይሆን አይታወቅም። ሴቶቹ አስጠኞች፣ ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት አሁን ቀርቷል። የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው። ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ሴቶቹን እንኳን ብዙ እንትን አይሏቸውም፣ አልነቁም። ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለመናገር ሴት አስጠኞች፣ እኔ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰማሽ ልትሆኝ ይችላልሽ። አረ መምህር እንደዚህ አትበል ብለሽኝም ሊሆን ይችላል። አዎ ይቅርታ። ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። በእናንተ መልካም ስም ደግሞ ተደግፎ ሌላ ክፉ። ስንት ህፃናት ሴቶች የተደፈሩ አሉ፣ ሌዝቢያን የሆኑ የቀሩ አሉ በሴት አስጠኝ የተነሳ። እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ኬዞችም ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው
ሚስትየዋን ራሷ ያበላሸቻት አውቃለሁ። ልጆቹን አለ ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችበት። ማየና ባየ ይጣላሉ፣ ማየ ታለቅሳለች፣ እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛ ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝነች አበላሸችኝ አለች። በምን እንደዚህ ልጆቼ ጠይቃም ብላ በእነሱ በኩል ነው የመጣችብኝና 2 ዓመት ሙሉ ሚስቴ ባሏ ነበርኩ ነው ሚስቴ ነበረች ነው ያለች። ብቻ እርግጠኛ አይደለሁም። ተጋብተው ነበር ማለት ባል አላት፣ እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮችን ነው የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው ወይም ደግሞ እንደው ሀገራችን ላይ ነው የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው እንትን የምለው። አብዛኛው ኦርቶዶክስ ቤት ውስጥ ጨሌ አለ። የፈለገ ፍርጥ በሉ እንደፈለገ ሰደቡን፣ ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትና ጋር ይሄዳሉ። ደብተራ ጋር የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው ኦርቶዶክስ ሆኖ አምላክ ትክክለኛው አምላክ እኛ ጋር ያለው ኢየሱስ ክርስቶስ አማላጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሎ ያዘጋጀው ቅዱስ ቁርባን ቀርቦ ቅዳሴው ቀርቦ ምንም ነገር መብላት ያቃተን የእጅ ሽባዎች የአይምሮ ልምሾዎች ሆነናል። እንደው ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን በቃ ለኩራት ብቻ የምንቀመጥ ልጆቹን በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ ጥቁር ይሆናል ህይወቱ። ተመርቆ እዛም ዝም ብሎ በቃ ጫቱን እዚህ ጊታር ዜና ወጥሮ ዶክተርም ሆኖ ጫት ቃሚ ኢንጂነርም ሆኖ ጫት ቃሚ በቃ በትልልቅ ትምህርት ውስጥ ሆኖ በቃ አጫሽ ቃሚ ጨፋሪ ልጆችን ያፈራል። ሌላ ምን አፈራ? ወደ ኋላ ሲታይ ግን ምክንያቱ በጣም ያሳዝናል። እናትና አባቶች ላይ የሚያርፈው። ስለዚህ የልጆች መበላሸት ምንም እንኳን ተጠየቅ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደ ኋላ ነው የሚወስደው። እግዚአብሔር በእውነት ሁላችንንም ይጠብቀን። በተለይም ደግሞ በዚህ ዘመን ላይ በህይወታችን ለሚከሰቱ ነገሮች መጠየቅ ካልቻልን በረከት ለምን አጠፋብኝ፣ ትዳር መያዝ ያቃተኝ ለምንድን ነው፣ በትዳር ውስጥ ይሄ ሁሉ ፈተና የደረሰብኝ ያለው ለምንድን ነው ብለን ጥያቄውን ጠይቀን ለጥያቄው ደግሞ ከእግዚአብሔር መልስ የምናገኝበት አንዱ በተግባራዊ ክርስትናው ስንገኝ ነው። እንደዚህ አይነት ጥያቄዎች ስንጠይቅ የተዘጋብንን ነገር መለየት እንችላለን። ምንድነው ፈተና እያመጣብኝ ያለው? ምንድነው እድልን የወሰደብኝ? ምንድነው በረከትን ያሳጣብኝ ብለን መጠየቅ ስንጀምረው ነገሮችን በደንብ አድርገን መለየትና ለዛ ጉዳይ መፍትሄ ልናመጣ የምንችለው። ዛሬ ብዙዎቻችን በተለይም ደግሞ መናፍስት ወይም የዛር መንፈስ ቡዳው አይነት ጥላው እንደዚህ አይነት ነገር ያደርጋል የሚሉን ሐሳብ ብዙዎቻችን መቀበል አንፈልግም። በተለይም ደግሞ አሁን መምህር እንዳነሳው በተለይም ደግሞ እንደ አስጠኛ አድርገን በምንቀጥርባቸው ጊዜዎች አሁን ደግሞ በዚህ በኢንተርኔቱ ዓለም ላይ ማናያቸው ነገሮች የሉም። የሰዎችን ትዳር የሚያፋቱ፣ በሰዎች ደካማ ጎን ገብቶ ትዳርን የሚበጠብጡ፣ ትዳርን የሚያበላሹ፣ ወደ ማይሆን ህይወት ውስጥ ሰዎችን የሚያስገቡ፣ ልጆችን እስከ መድፈር ብቻ አይደለም ብዙ አይነት የማይሆን ህይወታቸውን እስከ መጨረሻው ድረስ የሚያበላሽ ጉዳዮችን የሚፈጽሙ ነገሮችን እንመለከታለን እና ለእያንዳንዱ ነገር ለኦርቶዶክሳዊ አማኝ በደንብ ነገሮቻችንን መቃኘት መመልከት ያስፈልጋል። ከሁሉም በላይ ደግሞ መንቃትን የመሰለ ነገር የለም። በቃ በሁሉም ነገር ላይ ነቅቶ እያንዳንዷን ነገር በመንፈሳዊ መነጽር መመልከትን የመሰለ ነገር የለምና ሁላችንም በዛ መንገድ ልንጓዝ ይገባል። ውድ ቤተሰቦቼ ጌታችን ኢየሱስ ክርስቶስ ለአባ ጄሮም በልደቴ የመታሰቢያ በዓል ቀን ምን ስጦታ ትሰጠኛለህ ብሎ ጠይቆት ነበር። አባ ጄሮም ከአንዳንድ አይምሮ ላይ የመጣለት ስጦታ ጌታዬ ሆይ ያንተን ቅዱስ የሆነውን ወንጌልንና ስላንተ የተነገሩ ቅዱስ የሆነውን ቃልህን ትርጓሜና ማብራሪያቸውን ጽፌ ለአንተ ስጦታ ሰጣለዋል። አባ ጄሮም ወይ እኔ ስጦታ አድርጌ ይሄን አልቀበልህም፣ ሌላ ስጦታ ስጠኛል። አባ ጄሮም ይህን ሲሰማ በጣም ደነገጠ። ቀጥሎ ምን አለው ለጌታችን? ጌታዬ ሆይ ለ40 ዓመታት ያህል በኢየሩሳሌምና በአካባቢዋ ላይ የአንተን ቅዱሳት መጽሐፍ ስተረጉማን ነበር ወይ? እናም ያኔ ያደረኩትን ነገር አልወደድከውም ማለት ነውን? ብሎ እጅግ ማዘን ጀመረ እና በአይምሮ አሰበና ምናልባትም ጌታ ሌላ ሊወድ የሚችላቸው ነገሮች ይኖራሉ ብሎ ጌታዬ ሆይ በበዓቴ ተቀምጬ እየጾምኩና እየሰገድኩ ለአንተ ልገዛልህ ሆይ ይህን ስጦታ አድርገህ ትቀበልልኝ ይሆናል። አሁንም ጌታችን ዝም አለው። ሁሉን ትቼ እንደመጣው ያለኝን ሁሉ ሽጬ ለነዳያን ሰጥቼ ወደ አንተ ልጠጋ ወይ አለው። አሁንም ዝም አለው።
በጣም ብዙ ስጦታ ብሎ የሚያስባቸውን አባ ጄሮም ለጌታችን መጠየቅ ጀመረ። ጌታችን ግን በእነዚህ ሁሉ ደስተኛ አልነበረም። አባ ጄሮም ሆይ እኔ እነዚህን ሁሉ ነገሮች ስጦታ አድርጌ አልቀበልህም አለ። በመጨረሻ አባ ጄሮም በጣም ስለጨነቀው ጌታዬ ሆይ እኔ አንተ የምትሻውንና የምትወደውን ነገር አላውቅም። ስለዚህ እባክህን ስጦታ አድርጌ ለአንተ የማቀርበውን ነገር እባክህ ራስህ ንገረኝ አለ። ጌታችን ኢየሱስ ክርስቶስ ምን አለው? ይህን የምጠይቅህን ግን እንደምትሰጠኝ ቃል ግባ አለ። በአንተ በአምላኬ ስም እምላለሁ አለ። አባ ጄሮም ሆይ እባክህን ኃጢአትህን ስጠኝ አለ። አባ ጄሮም ይህን ጊዜ በጣም ደነገጠ። ውድ ምዕመናን ኦርቶዶክሳውያን፣ ዘወትር ጌታ ከኛ የሚፈልገው አንድ ስጦታ አለ። ምናልባትም የጌታ በዓል በደረሰ ጊዜ እንደ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አናቀርብ ይሆናል። እንደዚያችም ኃጢአተኛ እንደነበረችው ማርያምን ተፍረን ሽቶ ብልቃጣችንን ሰብረን ሽቶ ላናርከፈክፍለት እንችል ይሆናል። ከምንም በላይ ግን ክርስቶስ ከኛ የሚፈልገው ዘወትር በንስሐ አባታችን በኩል የምንሰጠው ኃጢአታችን ነው። ሰይጣን ሰው ያሰበውን ያውቃል የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ሁላችሁም ለሁሉም ሰው እንድዳረስ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። የእግዚአብሔር ቸርነት ከሁላችንም ጋር ይሁን። ሰይጣን ሰው ያሰበውን ያውቃል ወይ ለሚለው ጥያቄ አጭር መልስ አያውቅም ነው። እንግዲህ እዚህ ላይ የኃጢአት ደረጃ 3 ነው። ምንድን ነው ከተባለ የሐልዮ፣ የነቢብ፣ የገቢር ወይም ደግሞ የሐሳብ፣ የንግግር፣ የሥራ ተብሎ በ3 ይከፈላል ማለት ነው። የሐሳብን ኃጢአት ሰይጣን አያውቅም። ልብንና ኩላሊትን ገብቶ የሚመረምር እግዚአብሔር ብቻ ስለሆነ ማለት ነው። ስለዚህ ሰይጣን የሚይዘው በምንድን ነው? በንግግራችንና በስራችን። እጃችን ሲሰራ፣ አፋችን ሲናገር ይህንን ኃጢአት አድርጎ ይከሰናል ማለት ነው። ወይም ደግሞ ከእግዚአብሔር ጋር ለማጣላት ክስ ያቀርባል። በማቴዎስ ወንጌል ምዕራፍ 5 ላይ ወንድሙን ጨርቅ ለባሽ ብሎ የተሳደበ ሰው የገሃነም ፍርድ ይገባዋል ተብሎ እንደተጻፈ፣ የገሃነመ እሳት ፍርድ ይገባዋል ተብሎ እንደተጻፈ ስንሳደብ የትኛውም አስጸያፊ ስድብ ከአንደበታችን ሲወጣ ሰይጣን ያንን ተቀብሎ ይከሳል ማለት ነው። የሐሳብ ኃጢአት ግን የቱንም ያህል ከባድ፣ የቱንም ያህል ግዙፍ፣ እንደው የቱንም ያህል አስቀያሚና ጸያፊ ኃጢአት ቢሆን ከእግዚአብሔር ውጭ ሰይጣን አያውቀውም ማለት ነው። ስለዚህ ጠላት እስካልከሰሰ ድረስ እግዚአብሔር ደግሞ መሐሪ፣ ይቅር ባይ፣ ሩህሩህ አባት ስለሆነ አባት በልጁ ላይ ስለማይጨክን ካህን እግዚአብሔር ይፍታ፣ መስቀል ተሳልመን ይፍቱን ብለን እግዚአብሔር ይፍታ ሲል ካህኑ ኃጢአታችንን እግዚአብሔር ይቅር ይለናል ማለት ነው። የነቢቡና የገቢሩ የንግግሩና የሥራው ግን ከካህን ደርሰን ኃጢአታችንን ለነፍስ አባታችን ነግረን ቀኖና ተቀብለን ካልሆነ በቀር ይቅርታ አያገኝም ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። በሌላ ጥያቄ እስክንመለስ ድረስ ሸር፣ ኮፒ ሊንክ፣ ፎሎ በማድረግ ለሁሉም ሰው አዳርሱልኝ። ለሚያስተምሩን፣ ለሚገስጹን በእውነት ለአባቶቻችን፣ ለወንድሞቻችን፣ ለመምህራኖች በሙሉ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ወሳኝና ጠቃሚ ሐሳቦችን አንስተን ለመወያየት ችለናል። በቀጣይም እንደዚሁ በሌሎች መረጃዎች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በተደጋጋሚ እንደምናገረው ይህንን ቻናል የምናግዘው እኔን ልታበረታቱ የምትችሉት አንዱ ይህንን ቪዲዮ ሼር በማድረግ ነው። ሌላው ቪዲዮውን ሁሌም እንደምናገረው ስትጀምሩ ላይክ አድርጋችሁ ጀምሩ። በምትችሉበት መንገድ ይህንን ቻናል ማገዝ ትችላላችሁ። ሱፐር ቻት አለ፣ ሱፐር ስቲከር የሚባሉ አሉ ዩቲዩብ ያቀረባቸው። እንደዚሁም ደግሞ ሜምበርሺፕ ጆይን ብላችሁ ገብታችሁ ቻናሉን በምትችሉበት ማገዝ መደገፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ሁሌም እንደምናገረው እንበርታ፣ እንጠንክር። በተለይም በተግባራዊ ክርስትና ሕይወታችን ውስጥ በደንብ አድርገን ራሳችንን የምንፈትሽ፣ ምንድነው ችግሩ፣ ለምንድነው እንደዚህ የሆንኩት፣ ምንድነው እንደዚህ አይነት ነገር የመጣብኝ የሚሉ ነገሮችን መጠየቅ አንድ ኦርቶዶክሳዊ ግዴታችን ነው። እያንዳንዱን ሕይወታችንን ጠይቀን ነገሮችን በመንፈሳዊ መነጽር ማየት ስንጀምር መንፈሳዊ ሰው በማንም አይመረመርም ይላል መጽሐፍ ቅዱስ።
ነገር ግን እርሱ ሁሉንም ነገር መመርመር ይችላል ይላል መጽሐፍ ቅዱስና ስለዚህ እያንዳንዱን በመንፈሳዊ መነጽር አይተን ለእያንዳንዱ ነገር ከእግዚአብሔር ጋር በመነጋገር በጸሎት በስግደት በሱባኤ በነዛ መንገዶች ውስጥ በመሄድ መልስ እንድናገኝ እግዚአብሔር አምላካችንም ደግሞ የጠየቅነውን ነገር የሚያስፈልገን ነገር እግዚአብሔር አምላካችን እንዲሰጠን ቅዱስ ፍቃዱ ይሁንልን። ሁላችንንም እግዚአብሔር አምላካችን ይባርከን። በንስሐ ሕይወት ታጥመን በስጋው ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን። ይቆየን። አሜን።